ከጾምና ከስጋ ወደሙ ተለይቼ እየኖርኩ ነው። ስለዚህ መምህር ጨንቆኛል፣ ምን ባደርግ ይመክሩኛል? ጾም ሽር ያለው አይባልም። ልጄን ጡት ታጠባታለች፣ እኔም የእሷን ልጅ ማጥባት ጀመርኩ። ተይ ማለት ይሉኝ ተያዘኝ። ጥያቄው እውነት ለመናገር ነዝራልነት ይታይበታል። በሃይማኖት ከማይመስል ሰው ጋር በአንድ ገበታ መብላት ክልክል ነው አለ። ጥላቻ አይደለም አይደል? ምክንያቱም የክርስቲያን ማዕድ ከመጀመሩ በፊትም ሲፈጸምም ስርዓተ ጸሎት ስላለ። በጣም የምወዳት ጓደኛ ነበረች፣ ማለቴ የሚስጥር ጓደኛ። ለሌላ ሰው አትንገሪ ብዬ ብነግራት ለሌላ ሰው አወራች። ሚስጥር እኮ ለምን ተነግሯለህ? በቃ አንተ ጋር ነው መቅረት ያለበት ነው። ግን ሚስጥረኛ ጓደኛ የሚባል ነገር እግዚአብሔር ይስጥልኝ። አንተ መርጠህ በሰራው ስራ የሚመጣውን መከራ መቀበል አለ። እኔ የዋህነትንና ጅልነትን መለየት መቻል አለ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ልማድናክስና መርሃ ግብር ነው። ዛሬም እንደተለመደው የጥያቄዎቻችሁን ምላሽ ይዘን ቀርበናል። ይሉኝታ ተብሎ በተሰራው ትምህርት ላይ በምዕራፍ 27 የተሰጡትን ሀሳብ አስተያየቶች፣ እንደዚሁ ደግሞ ጥያቄዎችን ይዘን ቀርበናል። እስከ መርሃ ግብሩ ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንኳን ደህና መጣህ። እንኳን ደህና ቆየኝ። እንግዲህ ያው በይሉኝታ ብለን ተምረን ነበረ። ይሉኝታ ይዞ ያውቃል? እኛ ኢትዮጵያውያን ያው ሁላችንም ጓደኛዎች ነን። በጣም ያው ጥሩ የተማርነው ትምህርት ላይ በበጎ ይሉኝታ አለ፣ ደግሞ መጥፎ ይሉኝታ አለ። እሱን ነው መለየት ያልቻልነው እንጂ እኛ ችግራችን ብዙ ይሉኝታማ ከኛ መቼ ርቆ ያውቃል። እንደውም እንደ ይሉኝታ የለውም ተብሎ የሚባለው በእኛ ነው። በእነሱ ብዙ የለም። በውጭዎቹ ይሉኝታ ምን የሚፈልገውን ይፈልጋል፣ የማይፈልገውን አይፈልግም። አስተዳደጋቸውም እንደዛ ስለሆነ ከስር መሰረታቸው ተብሎ ስለሚነሳ፣ የእኛ ግን ኢትዮጵያውያን ይሉኝታ የለውም እንደ እየተባለን ያደግነው። ኧረ እንደ ምን ይሉሃል እንደዚህ እየተባለ ኧረ ምን ይሉኛል እያለም ነው። እና እንደው በጣም በዚህ ፕሮግራም ላይ ወደ 30,000 ሰዎች ተመልክተውታል ይህንን መርሃ ግብር። በጣም ብዙ ሀሳብና አስተያየት ተሰጥተውበታል። እንደው ከመሀል አንድ ሁለቱ ሶስቱ ትንሽ እንደ ፈገግታን ይሰጣሉ። እነሱም ራሱ አዲስ ሲያደርጉ መሳቁ ብለው ያደረሱንም ሀሳብ አስተያየቶች አሉ። እንደው ጥቂት ሀሳብ አስተያየቶችን ይዤ ቀርቤያለሁ። ግን ከዛ በፊት እንደ ሰላም በመላው ዓለም የምትገኙ የልማድና ክርስትና መርሃ ግብር ተከታታዮች፣ ይሄ እንደተለመደው የእናንተ ጥያቄ የሚቀርብበት መርሃ ግብር ነው። ስለዚህ በያላችሁበት እየጠበቃችሁን በጉጉት በናፍቆት ስለምትከታተሉን እጅግ በጣም እናመሰግናለን። እንደምሰነበታችሁ፣ እንዴት ናችሁ ብያለሁ። እግዚአብሔር ይመስገን ብለናል። እኛም እነሱን በመወከል እንደው የመጀመሪያ ሀሳብ አስተያየቱ ምን ይላል? ፍቅር ቲዩብ በሚል መጠሪያ ያሉ አድማጭ ተመልካች ናቸው ለእኛ ያደረሱን። ቃለ ሕይወት ያሰማልን መምህር ወንድሜን አስታወሱኝ። የሆነ ቀን ሲነግረኝ አጎታችን ቤት ተጠርቶ ሄዶ ማታ እራት ቀርቦ ብላ ተብሎ ቢባል ቢገለገል አይ በቃኝ ጠግቤያለሁ ብሎ ግግም አለ። ለካም ይሉኝታ ይዞት እንጂ እርቦት ነበር። ከዛ ሁሉም በልተው ማዕድ ተነስቶ ያው ተኙ። ከተኙ በኋላ ሌሊት እኔ ይገላበጣለሁ። ከዛ ያጎቴ ልጅ እንዳልተኛው ሰማኝና ምን ሆነ ነው አለኝ። ከዛ እኔም ምን እባክህ ሆዴን አካባቢ ቁንጫ እየበላኝ አላስተኛ አለኝ አልኩት። እሱም ስቆ ገባው መሰለኝ። በዛ ሌሊት ተነስቶ ምጣድ ጥዶ እንጀራ አውጥቶ አብልቶኛል። መቼም አልረሳውም። ራብ ለካም አያስተኛም። ከበላው በኋላ ተመልሼ የተኛሁት እንቅልፍ አለና መጥቶ ሲነግረን በጣም ነበር የሳቅ ነው። እና እውነት ነው መምህር፣ የቱ ጋር ይሉኝታ ሊዘን እንደሚገባ መምረጥ አለብን። ያው እኔም አለሁበት። በእርግጥ ፈገግ በሉ መልካም ቀን ብለዋል። እንግዲህ የሚገርም ነው እውነትም ፈገግ የሚያስብል በጣም አንዳንድ ጊዜ የሚደበላለቁ ነገሮች አሉ። አሁን እኔ ይሄንን ጥሩ ነው እነሱ በይሉኝታ አምጥተውታል። እኔ ግን ይሉኝታ አይደለም፣ ይሄ መግደርደር ነው። ይኸውልህ ይሉኝታ ሰው ምን ይለኛል? ምክንያቱም ይሄን ልጅ አሁን ብላ ብለውታል አይደል? ምንም ሊሉት አይችሉም እኮ ብላ እያሉ እየጋበዙት ነው። እንደው ብላ ሳይባል ከመሶብ ከምናምን ቢወስድ ምን ይሉኛል ትላለህ። አንድ ሰው ብላ ሲል እንዴት ምን ይሉኛል ትላለህ? ይሉኝታ ሊይዝ አይገባም እኮ ብላ ሲል አለ መግደርደር ነው ይሄ። በቃ ወደ ራስን እንትን ማለት አይነት ነገር ነውና ተግደርዳሪ ጦማዳሪ የሚባለው ያጋጠሙ እሱ ማለት ነው። እና ተደበላልቆብናል አንዳንድ ሰዎች ይሉኝታን ከመግደርደር ጋር ምናምን ከይሉኝታ ቢስነትን ከአይናውጣነት ጋር እንደዚህ አይነት እያገናኙት መብትን ካለመጠየቅ ጋር። ስለዚህ እኔ ሰዎች በበጎ መልኩ በብሩህ ገጽ የሚያቀርቡልን ነገር አይሆንም የምንል ከሆነ ተጠያቂዎቹ እኛ ነን።
ይሆናል ደግሞ እሺ ብለን ብንቀበል ደግሞ ይሉኝታም አይደለም፣ እንደውም ስንቀበላቸው ነው ደስ የሚል ይሆናል ከልባቸው ከሆነ ማለት ነው። እና ጥሩ ቅጣት ነው፣ ጥሩ ትምህርት ነው ማለት። አሁን እችኛዋ ቀላል አይደለች። ምንም ራሴ መጀመሪያ ሳነበው ኮሜንቱን እንደ ይሉኝታ ነበር ያሰብኩት። አሁን ግን በደንብ ግልጥ ስታደርግልን መግደርደር ነው፣ እውነት ነው። ለምን ይሄኔ በላይ እየበላ ምን ይሉኛል ቢል ኖረው ልክ ነው። ይሉኝታ ለምሳሌ እየበላ እንጀራ ብዙ ቢጨምር ምን ያክል በላ ይሉኛል ቢሆን ኖሮ ልክ ነው። ለካም ይሄ መግደርደር ነው። ግን አቅርበናል። ጥሩ ነው። አይ ጥሩ። ሌላው ደግሞ እንደዚሁ ላይ ትንሣኤ ደስታ የምትባል እህታችን ያደረሰችን ደግሞ እንደው አንድ ቀን ታክሲ ላይ የማውቃት ሴት ገባች። የያዝኩት ደርሶ መመለሻ ነበር። ይሉኝታ ይዞ ከፈልኩ። ከዚያ በምን ልመለስ? አባዬ እንደውዬ ናና ወሰደኝ ብዬ መጥቶ ወሰደኝ። ግን እንዴት እንደተናደደብኝ አይኔ ምላለ እሳቸው ገብቷቸዋል። አየህ የማይሆን ይሉኝታ ይሄ ነው ትክክለኛ ይሉኝታ ይሄ ነው። በቃ ሰው ምን ይለኛል ብሎ የራስን መስዋዕት ማድረግ ይሄ አግባብ አይደለም። እንደውም በጣም የሚታዘቡን ይሄን ቢሰሙ ኖሮ ማለት ነው። በጣም የሌለውን ምናልባትም እኮ አሁን የተከፈለላቸው ሰው እኮ ብዙ ብር አላቸው አይደል? ለዚህኛውም ለሷም የሚጠቅም ለሌላውም የሚተርፍ ብር አለ። ከፍለው መውረድ የሚችሉ ናቸው። እና ይሄ በትክክል ይሉኝታ ነው። ይሄ በጣም ጥሩ ነው። ከተማርነው አንጻር ልክ ያለው ነው ይሉኝታ በሚለው ነው። እንደው በመጨረሻ ግን ሀሳቦቻችንን ደግሞ ሰብሰብ ለማድረግና ለነሱም ለቤተሰቦቻችን መልእክት እንዲሆን አንድ ኮሜንት እንደዚሁ ማስተማሪያ የሚሆን ኮሜንት አንስቼ ይዤ መጥቻለሁ። ምንድነው የሽ ጆሲ በሚል መጠሪያ ያሉ አድማጭ ተመልካቾቻችን ነው። ሰላማችሁ በክርስቶስ ይብዛልኝ ውድ መምህራችን፣ ይቅርታ አንድ ጥያቄ አለኝ። አንድ ሰው የልጁን የክርስትና አባት ማግባት ይችላል ብሎ ጠይቋል። አጋጣሚ ያው ይህንን ማንሳት እንትን ያለኝ ከታች ያለው ኮሜንት ነው። ይህንን ስክሪንሻት አድርጌ እንዳመጣ እንትን ያደረገኝ ኮሜንቱ እንዳነብ የጋበዘኝ ማለት ነው። ገነት ፖ በሚል መጠሪያ ያሉ አድማጭ ተመልካቾችን ከታች ገብተው ከአሁን በፊት በልማድና ክርስትናና እንዲሁም በፍትሐ ነገሥት በደንብ አስተምረውናል። ያስተማሩንን ቪዲዮ ብናዳምጥ መልሱን ከዛ እናገኛለን ወይም ከዛ ያገኛሉ ብለው ጽፈዋል። እግዚአብሔር ምንድነው ታርጌቱ? ይሄ አሁንም ትምህርቶች ይሰጣሉ። በመምህራችን በመጋቢያ ዓመት መምህር ምትኩ አበራ ከ2 ዓመት በላይ የዘለቀ እንግዲህ ልማድና ክርስትና መርሐ ግብር በጣም ሰፊ ሀሳቦች የተዳሰሱበት እንደውም በቃ ጥያቄዎች እስከ መቀነስ የደረሱበት ብዙዎች በጣም ጥያቄ ጎርፍ የነበረ ከዛ ግን አብዛኞቹ ጥያቄዎች እንደው እኛ ሳንመልስ አንለፍ ብለናቸው ማናልፍ ካሉን በስተቀር ተመሳሳይነት ይዘት ያላቸው እስኪመስል ድረስ የመጡበት ሁኔታ አለ። ምንድነው አንዳንዱ እንደነዚህ አይነት ተመሳሳይ ጥያቄዎች የሚመጡት ሰፊ ትምህርት የተሰጠባቸውን ወደኋላ ዞር ብሎ ካለማየት ጥያቄ ጠይቁ ስላለም ብቻ ወዲያው እየገባቸው የተማርነውን ትምህርትም ከመጠየቅ ሌሎች አዳዲስ ሀሳቦችን ብትጠይቁ መልሱ ለመመለስ ዝግጁ ነን። ግን እንደው ከኋላ ግን ምን ተምረናል የሚል ፕሌሊስት አለ። ወደ 46 ቪዲዮዎችን በአንድ ያጠቃለልንበት ፕሌሊስት አለ። የ2017 የ2016 እንደዚህ ወደ 50 ምናምን ቪዲዮዎች የተጠቃለሉበት ከስር አለ። የ2016 ልማድና ክርስትና የ2017 ብላችሁ ልትገቡ ፕሌሊስቱ ላይ የምዕራፍ 1 ጥያቄ የምዕራፍ 1 ምላሽ፣ የምዕራፍ 2 ጥያቄ የምዕራፍ 2 ምላሽ እያለ ጥያቄና ምላሹ እንደዚሁ ተቀምጠዋል። እነሱን ብትመለከቱ ጊዜ ወስዳችሁ ብትማሩባቸው በጣም ጥሩ እውቀት ታገኙበታላችሁ። ራሳችሁን በእውቀት ታሳድጉበታላችሁ ብዬ አስባለሁ። ስለዚህ አሁንም ይሄንን በደንብ አድርጋችሁ ታሳቢ እንድታደርጉት ለማለት ያክል ነው። ግን መረጃ ሰጥተው ላለፉት አድማጭ ተመልካቾችን ግን በጣም አክብሮታል፣ አደንቃለሁ በጣም። እና አንደኛ የእኛን ስራም ነው የቀነሱት፣ ሁለተኛ ደግሞ መንገድ ማሳየት መጠቆም ትልቅ ነገር ነው እና ሌሎቻችንም ቢለምድብን እኛ የምናውቀውን ነገር ለሌሎቹ ሼር በማድረግ እውቀት ብናካፍል ጥሩ ነው እላለሁ። አመሰግናለሁ። ጥሩ ሀሳብ ነው ያነሳው እና መልካም ነው። ወደ ጥያቄዎቻችን ማለፍ እንችላለን። የመጀመሪያ ጥያቄያችን አትዱዬ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱ ነው። በእውነት በጣም ደስ የሚል ትምህርት ነው የምሰጡን። በርቱልን። ቃለ ሕይወት ቃለ በረከትን ያሰማልን። እግዚአብሔር አምላክ የአገልግሎት ዘመናችሁን ይባርኩልን። እኔ አንድ ጥያቄ ነበረኝ፣ ባታልፉኝ ደስ ይለኛል ብትመልሱልኝ። ጥያቄ አንድ ወንድና ሴት በተክሊል ሆነ በማሰባን ሲጋቡ ካባ ይለብሳሉ፣ የተለያዩ ከለሮች። እኔ በተማርኩት ትምህርት ነጭ ካባ ብቻ እንደሆነ የሚፈቀደው ግን አሁን ላይ ቀይ፣ ሰማያዊ ካባ ይለብሳሉ ሙሽሮቹ። ቤተክርስቲያን የሚፈቅደው ማንኛውን ነው? በድጋሚ ባታልፉኝ እላለሁ። አመሰግናለሁ። እግዚአብሔር አምላክ ከእናንተ ጋር ይሁን፣ አሜን ብለው ጽፈዋል።
ጥሩ ነው። እኔ በተማርኩት ትምህርት የሚለው እኔ ለወደፊቱም ሰዎች ሲያነሱ እንዲህ አይነት ሀሳቦችን ያስተማራቸውን ሰው ነው ሄደው መጠየቅ ያለባቸው። እንዲህ አይነት ነገር ሲመጣ መረጃም ሊኖር ስለሚችል ያስተማራቸው ሰው ደግሞ ያነበበበትን ክፍል ሊነግራቸው ይችላል ማለት ነው። ስለዚህ ሚዲያ ላይ የሚመጣ ነገር መረጃዎች ቢኖሩ ጥሩ ነው ለማለት ነው። አንዳንዴ እኔ የተማርኩት ስንል አንዱ የሚያስተምረው ሌላ፣ ሌላኛው የሚያስተምረው ሌላም ደግሞ እንዳይመስል ለሌሎች ሰዎች ማለት ነው። የእኛም ማረዳድ ችግር ሊሆን ስለሚችል ማለት ነው። እና ወይ ካልሆነ ዝም ብሎ ጥያቄውን መጠየቅ ይቻላል እንዲህ አይነት ነገር ብሎ። በእርግጥ ሁሉም ሰው አስተማሪ ላይሆን ይችላል። አንዳንድ ሰዎች የራሳቸውን ስሜት የሚናገሩበትም አጋጣሚ አለ። ግን ለወደፊቱ እንዲህ አይነት ፋላሲ ነገር ሲፈጠር ያን ያስተማረውን አካል ሄዶ ቀጥታ መጠየቅ ቢቻል ጥሩ ነው። ለተመልካቾቻችን ግን በቤተክርስቲያን በስርዓተ ተክሊል የሚሆን አግብተው ለፈቱ ለማሰባን በሚፈጸም ጋብቻ ካባ የምትለብሱት ነጭ ብቻ ነው የሚል ትምህርት የለም። ግን አልባሳትን በተመለከተ ሊቃውንተ ቤተክርስቲያንም ጠይቄ እንደተረዳሁት በቅዳሴም ደግሞ እንደምናውቀው የሚገደዱበት ሁኔታ ደግሞ አለ። ለምሳሌ የትንሣኤን በዓል በተመለከተ ልኡካኑ የሚለብሱት የልደት በዓል ሲከበር፣ የደብረ ታቦር በዓል ሲከበር እንግዲህ ከብርሃነ ትንሣኤው ጋር ከብርሃነ መለኮቱ ጋር ከምናገኘው የጽድቅ ሕይወት የዘላለም ሕይወት አንጻር ነጭ ልብስ ያው መለኮታዊ ባህሩን ስለሚገልጽ እንዲለበስ በቅዳሴ ጊዜ የቤተክርስቲያን ስርዓት ያስገድዳል። ለምሳሌ በሰሞነ ሕማማት የምንለብሰው ልብስ አለ አይደለም? ያም ስርዓቱ ስለሚያስገድድ ነው። ጥቁር ልብስ ይለበሳል። ልብስ እንኳን ከሌላቸው ያለውን ልብስ ገልብጠው ይልበሱት ይላል። የሕማሙን መከራውን የምናስብበት ወቅት ስለሆነ ማለት ነው። በተረፈ ግን ነጭ ቢሆን ይመረጣል። ተጋቢዎቹ በድንግልና ጋብቻቸውን የሚፈጽሙ በስርዓተ ተክሊል ጋብቻቸውን የሚፈጽሙ ለማስባን የሚደረገው የሚያገኙትን ክብር የሚገልጽ ጽድቅን፣ ብሩህነትን፣ ሰማያዊ ርስትን፣ ሰማያዊ ሕይወትን የሚገልጽ ስለሆነ ነጭ ጥሩ ምሳሌም ስላለው ቢሆን ይመረጣል። ግን የግድ ነጭ መሆን ያለበት የሚል ትምህርት የለም። እንደውም የግብፅን ቤተክርስቲያን ጠቅሰው አንድ መምህር ሲያስተምሩ ለምሳሌ ይሄ በእኛ ቤተክርስቲያን ይሄ ምንጣፉን መጋረጃውን በጣም ከለርፉል የሚሆኑ ነገሮች እየበዙ ሲመጡ ሰው እዛ ላይ ትኩረት እያደረገ ብዙ ገንዘብ እያወጣ ራሱንም እየጎዳ እንደገና ደግሞ አንዱ ቤተክርስቲያን ከሌላው ጋር የውድድር አይነት ነገር መጥቷል ብለው አስተያየት ሲሰጡ ነው። እና የግብፅን ቤተክርስቲያን ብንመለከት አሉ መጋረጃዎቿ 3 ናቸው። 3 አይነት ቀለም ነው ያላቸው። እኔም ሳይ እንደዛ ነው። አንደኛ ቀይ፣ ሁለተኛ ነጭ፣ ሶስተኛ ጥቁር ነው። ቀዩ ባዘቦት ጊዜ በማንኛውም ጊዜ የሚያደርጉት ነው። ጥቁሩ መጋረጃቸው ደግሞ በሕማማት ጊዜ የሚያደርጉት ነው። ነጩ ደግሞ የትንሣኤ ጊዜ ነው። ስለዚህ የግብፅ ቤተክርስቲያን 3 መጋረጃ ነው ያላት ማለት ነው። እና እንደዚህ ውስን የሚያደርግ ስርዓት ቢኖር ጥሩ ነው። አሁን ሰዎች እርስ በርስ ይበበላለት። አሁን በዓለማዊ ልብሳችን የምናሳየውን ይሄ የዘመናዊነት ወይም ፋሽን የመውደድ ፉክክር ወደ ቤተ መቅደሱም እያመጣ ነው። ስለሆነ አንዳንዴ እኔ በጣም አዝናለሁ። ለምሳሌ የሚሳሉ ስዕሎች አሉ የታቦት መጎናጸፊያ ማክበሪያ ላይ እና ድባብ ላይ አይተህ ከሆነ ማለት ነው። ስዕሎቹ አንደኛ በትክክል አይሳሉም። ዝም ብሎ ሕፃን ልጅ የተጫወተባቸው ነው ይመስለው። ሁለተኛ ደግሞ በክብር አይያዙም እና አንዳንዴ በውድ እና በተለየ ቦታ በተለየ አክብሮት የምናከብራቸውን ንዋየ ቅዱሳት እያወጣን ውጭ የምናሰጣበትም ሁኔታ አግባብ አይደለም። እግረ መንገዴን ይሄን ለመናገር ነው። ካባውን በተመለከተ ግን የተወሰነ ነገር የለም። ስርዓተ ቤተክርስቲያንን የጠበቀ ሆኖ በስነ ስርዓቱ ማለት ነው ቤተክርስቲያን ያዘጋጀችውን ሙሽሮች ለብሰው በዛን ቀን ቢሞሸሩ የሚከለከሉበት ነገር የለም ነው። የጋብቻን ካባ ነው እንጂ ከልብሰ ተክህኖ ጋር እንዳያይዙት ብዬ ነው። እዚህ ጋር የልብሰ ተክህኖ የተወሰነ ነገር ስላለ ማለት ነው። እንደው እግረ መንገዴን አስተያየት ለመስጠት ነው እንጂ ካባውን በተመለከተ ግን አሁን እንደውም ካባ እኮ የግድ ቤተክርስቲያን ብቻ አንዳንድ አብያተ ክርስቲያናት የላቸውም። እውነት ለመናገር እንኳን ካባ የቀዳሹን ካህን አላብሰው ነው። ስለዚህ እየተዋሱ ነው የሚመጡት። ተውሰው ይመጣሉ። አንዳንድ ቦታ ላይ አስባርከው ያንን ይጠቀማሉ። አንዳንድ ጊዜ ደግሞ ለሁለት ሙሽራ ወይም ለአንድ ሙሽራ ይኖራቸውና ያንን የሚጠቀሙበት ሁኔታ አለ። ስለዚህ ዞሮ ዞሮ ግን ምንድን ነው ነጭ ካባ ብቻ ነው የሚል አስተምህሮ የለም ነው። ሁለተኛ ጥያቄያችን @IRIN በሚል መጠሪያ ያሉ አድማጭ ተመልካቾቻችን ናቸው።
በእውነት መምህሮቻችን ቃለ ሕይወት ቃለ በረከት ያሰማልን፣ በእድሜ በጤና ይጠብቅልን። በመምህራችን ላይ አድሮ ያስተማረን ልዑል እግዚአብሔር ስሙ ይክበር ይመስገን፣ አሜን። እኔም ጥያቄ ያለኝ በስደት ነው የምኖረው። በጣም የምወዳት ጓደኛ አለችኝ። እንደዚህ ነው ብዬ ከምገልጸው በላይ ወዳታለሁ። እናም በጣም የዋህ ናት። የዋህነት ሲበዛ ይጎዳል። በዛ ላይ ይሉኝታ ያጠቃታል። ምንም ነገር ቢጠይቋትና አድርጊ ቢሏት እሺ ነው የምትለው። ቤተሰብ፣ ጓደኛ፣ የአገር ልጅ ሁሉ እያመማት በደም ማነስ በሽታ እየተሰቃየች ለፍታ የሰራቸውን አንጪ ሲሏት እሺ ነው። ከሌላት ራሱ ተበድራ ትልክላቸዋለች። እምቢ የሚለውን ቃል አታውቀውም። ይህን የምታደርገው እምቢ ብል ይህን ቢሉኝስ በሚል ሐሳብ ነው። እነሱን በአፏ እሺ ብላ መታ እኔን ታማክራለች፣ ትጨነቃለች። እኔም አይሆንም የሚባልበት ቦታ ላይ አይሆንም በይ፣ ለምን እሺ ታበዣለች ብዬ ብዙ ጊዜ እመክራታለሁ። እሷ አትመለስ ስትል የሚያስጨንቋትን እየደወልኩ ለምን እያልኩኝ እናገራለሁ። በዚህ የተነሳ በእሷ ዙሪያ ያሉ ሰዎች ጠሉኝ። እሷ እኔ አንዳንድ ምክሮች መክሪያት እሺ ብላ በትንሹም ቢሆን እየተለወጠች እነሱን ሄዳ የጠየቋትን አይሆንም ስትል በነፃነት አግኝተው እንደፈለጉ እንዲያድርጓት እኔ ጋር ሊያጣሏት ብዙ ነገር ይሏታል። ምክንያቱም እኔን መታ ሳታማክር ምንም ነገር አታደርግላቸውም። እምቢ ካለች ጓደኛዋ መክራት ነው እያሉ እኔን ቤተሰቦቿ ሁሉ ጠሉኝ። ዝም እንዳልል እሷ ትጎዳብኛለች። በዚህ እንዳልቀጠል ሰው እየጠላኝ ነው። እንደው ምን ትመክሩኛላችሁ መምህሮቼ ብላ አስተያየት ጽፈዋል። አስተያየቱ ረዥም ነው፣ ግን የብዙ እህቶቻችን ችግር እንደሆነ ሳላሰብኩ ነው። ቢረዝምም ላንብበውና እንደው ምክር ቢያገኙ ብዬ ያሰብኩት። ሁለት ጓደኛሞች ናቸው። አንደኛዋ በጣም የዋነች፣ አንደኛዋ ደግሞ አሁን መካሪዋ ትንሽ በሰል ያለችና ብዙ የምታውቅ ያቺ ብታውቅም ግን እሺ እምቢ ማለትን ይሉኝታ የያዛት የከበዳት እህት ነች። ስትመክራት መካሪዋ ተጠላሁኝ ነው። ያችኛዋ ደግሞ እንደዛ ከቀጠለች ደግሞ ትጎዳብኛለች። ሰርታ ለቤተሰብ ደግሞ የሚገርመው ያው ይታወቃል፣ ችግርን ዋጥ አድርጎ ተሻግሮ የሆነ ነገር ካልተያዘ ሁሌ የሚገኘው ነገር ከተወረወረ እዚህም አይሞላም፣ እዛም አይሞላም፣ እዚህም ቤተሰቡም አይሞላልትም፣ እዛም እሷም አታጠራቅምም፣ አይሞላላቸውም። እና እንደው በዚህ ይሄ በጣም የሚገርም ነው። እኔ እንደው ከቀላሉ ነገር ልነሳና ሁለቱም ላይ ችግር ያለው እኔ ማለት መካሪዋም ላይ ማለት ነው። መጨረሻ ላይ ያመጣችሁልን መካሪዋ እምቢየው ብል ሰዎች ይጠሉኝ። ተመካሪዋ የሆነ ነገር ይጠይቋታል፣ እምቢ ብል ያው ምን ይሉኛል እያለች ነው በይሉኝታ የምታደርገው ማለት ነው። ግን እየተጎዳሽ ነው። መካሪዋ ደግሞ ምን አለች? እኔ እሷን ለማትረፍ ምክሬን ብቀጥል እነሱ ይጠሉኛል፣ ከእሷ ደግሞ ባቋርጥ ደግሞ እሷ ትጎዳብኛለች። እሷም አሁን ይሉኝታ ውስጥ ገባች ማለት ነው። አየህ፣ ተመልሳ ከይሉኝታ ሰው ለማዳን እየሞከረች የምትሰራውን በጎ ነገር ግን መግፋት ሲገባት ሰው ምን ይለኛል ውስጥ ገባች ማለት ነው። እሱን ነው። እሷም ከዚህ መውጣት አለባት። ወደዛችኛዋ ከመሄዴ በፊት እንደ አጠቃላይ የማስቀምጠው ነገር አለ። ሁልጊዜም ቢሆን ሰዎች ስራ ሲሰሩ ማድረግ ያለባቸው ነገር አለ። ሁልጊዜም ማለት ነው። አሁን ሰዎችን ለመርዳት ሊሆን ይችላል፣ በስራ ለማገዝ፣ በገንዘብ ሊሆን ይችላል፣ በህሊናም ቅን በመሆን ልቦናም ማሰብ ሊሆን ይችላል። እና ሁለት ነገሮች፣ አንደኛው ሁልጊዜም ስራ ሲሰሩ ማዕከል የሚያደርጉት እግዚአብሔርን መሆን አለበት። ሁሌም በቃ ማዕከል የሚያደርጉት እግዚአብሔርን። እኔ አንድ ቦታ አንተ ቀጠርከኝ አይደለ? ወይም ደግሞ ስልክ ስትደውል ያንተን ስልክ በምመልስበት ጊዜ እግዚአብሔርን ማዕከል ካደረግኩኝ ከቤት አልወጣሁም ነው የምልህ። አየህ፣ ውሸት አይወድማ እግዚአብሔር። እግዚአብሔርን ማዕከል ካላደረግኩ ወጥቻለሁ እኮ ቆይቻለሁኝ ምናምን እያልኩ እየዋሸሁ ከአንተም ጋርም ያለኝ ግንኙነት የሻከረ ነው የሚሆነው። እኔም ህሊና እየተጎዳ ነው የሚሄደው። አንተም ደግሞ እኔን ስትሰማኝ እግዚአብሔርን ማዕከል ነው ማድረግ ያለብህ። ከቤት አልወጣሁም ስልህ የይቅርታ ልብ ሊኖር ይገባል ማለት ነው። ምንድነው አንዳንድ ጊዜ እሱ እንዲህ ከሚለኝ እኔ እንዲህ ብል ይሻለልኝ። ሁላችንም ለምንሰራው ስራ ማዕከል የምናደርገው እግዚአብሔርን ቢሆን በቃ ሰላም ነው የሚሆነው ማለት ነው። እነዚህ ሰዎች የሚያስጨንቋት አሁን ዝም ብለው ገንዘብሽን አምጪ የሚሏት እግዚአብሔርን ማዕከል ቢያደርጉ ኖሮ አይጎዷትም ነበር። እሷም እግዚአብሔርን ማዕከል ብታደርግ ኖሮ የሚጠቀሙበትን ነበር የምታደርገው ማለት ነው። የመጀመሪያው እሱ ነው። እግዚአብሔርን ማዕከል ስታደርግ በዛ በሰራው ስራ የሚያጋጥምህን ነገር መከራም ቢሆን ትቋቋመዋለህ፣ ለበረከት ነው ብለህ ታልፈዋለህ ማለት ነው። በጎ ነገርም ቢሆን እግዚአብሔርን አክብረህ የምትቀበለው። ስለዚህ እሱ ነው ወደን ፈቅደን እግዚአብሔርን ማዕከል አድርገን ባደረግነው ስራ ደግሞ የሚመጣውን ውጤት በጸጋ መቀበል አለብን። ሁለት ነገሮችን ላሳይ። እግዚአብሔርን ማዕከል ካደረግን ሰው ከወደደው እሰየው፣
ሰው ካልወደደው ደግሞ አሁን ሰው ወዶት ያንን ስራ የምንሰራውን ስራ ሰው ከወደደልን ጥሩ ነው፣ መልካም ነው ማለት ነው። ሰውየው ካልወደደው ያንን ሰው ግን እግዚአብሔር ስለሚወደው የእግዚአብሔርን ማስበለጥ መቻል አለብን ማለት ነው። ሁለት ጥቅሶችን ላሳይ መጽሐፍ ቅዱስ ላይ ቅዱስ ጳውሎስ ነው ለገላትያ ሰዎች ሲጽፍ በምዕራፍ 1 ቁጥር 10 ላይ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ ይላል። የጥያቄ ምልክት አለው። የትኛው ይሻለኛል ይላል። ሰውን ብቻ ደስ እያሰኘው ልቀጥል ወይስ እግዚአብሔርን ብቻ ደስ እያሰኘው ልቀጥል ይላል። ከዛ ይቀጥልና ወይም ሰውን ደስ ላሰኝ እፈልጋለሁን ወይስ እግዚአብሔርን ደስ ላሰኝ ይልና ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ነበር ይላል። ከዚህ ህይወት ወጥቷል። ዝም ብዬ ሰውን ደስ እያሰኘው ቢሄድ ኖሮ የእግዚአብሔር ባሪያ ነው። የማ ባሪያ ይሆን ነበር? የሰው የመጀመሪያው ህይወቱ ነበር። የመጀመሪያው ህይወቱ ነበር ማለት ነው። እና ብዙ ሰዎች ክርስቲያን ነን ይላሉ፣ እግዚአብሔር ማገልገል ይፈልጋሉ፣ ግን ሰውን ደስ ለማሰኘት ብቻ በመሞከር ማለት ነው ህይወታቸው ሌላ ውስጥ የሚገባበት አጋጣሚ አለ። አንድ ባለስልጣን ነበሩ ይባላል በድሮ ጊዜና ጸሐፊያቸው አንድ ጸሐፊ ያላቸው ጉዳይ ሲመጣ እሱ ነው የሚጽፍላቸው። ሁለት ሰዎች ተጣልተው መጡ። ከዛ አንደኛው ብድግ ብሎ እንዲያርጎኝ ብሎ ተናገረ ማለት ነው። በጣም አዘኑና ይገርማል፣ እውነቱን እኮ ነው ጻፈው አሉት። ጻፌ። ሁለተኛው ደግሞ መጣ በተራው ማለት ነው። በጭራሽ እኔ እንዲያላደርኩም እሱ እንደዚህ ብሎ አለ። አዘኑ በጣምና ልክ እኮ ነው ጻፈው አሉት። ከዛ አሁን ጸሐፊው ምን አለ? እንዴት አድርጌ ልጻፈው? ሁለቱም ተጣልተው ነው የመጡት። የትኛውን ልክ? ከሁለቱ አንዱ ልክ አይደለም አይደል? ሁለቱንም ልክ ነው ብለህ ጻፍ ካሉት የትኛው ነው ልክ አለ። ይገርማል። አንተም እኮ ልክ ነህ አሉት ይባላል። እንዲህ ሆነው መኖር የሚፈልጉ አሉ። አይ ሁሉም ልክማ ሊሆን አይችልም። የሆነ ቦታ ላይ መግባት አለበት። ክርስቶስም እኮ መከራ የተቀበለው በዚህ ነው። በቃ እውነቱን እውነት፣ ሐሰቱን ሐሰት ማለት አለብን። በዛ የምንቀበለው መከራ ነው ዋጋ ያለው። ካለዛ ግን ዝም ብለን በይሉኝታ የምንቀበለው መከራ ልጅ ታማሚ ነች። አየህ፣ እነሱም አይጠቀሙም፣ እሷም አትጠቀምም። ጓደኛዋም እየተሰቃየች ነው በመሃል ማለት ነው። እና ይህንን መርሃ ግብር ምናልባት የሚደርሳት ከሆነ አሁን ጠያቂዋ አድርሳት በትክክል ማወቅ አለባት። በቃ እግዚአብሔርን ደስ ለማሰኘት ነው መስራት ያለብን ሁልጊዜ። ባይ ዲፎልት እንደው ፊት ለፊት የሚመጣው ነገር እግዚአብሔርን ደስ ለማሰኘት ስትሄድ ሰው ይደሰታል። እርግጠኛ ነኝ የእግዚአብሔር ሰው ከሆነ ባይደሰት እንኳን ያ ሰው እግዚአብሔር የሚያስደስተውን ነገር የማይወድ ነው ያ ሰው ማለት ነው። ስለዚህ ከእሱ ጋር ልትቀጥል አትችልም ማለት ነው። እና ስራችንን የተባረከ የሚያደርግልንና መምረጥ የሚያስችለንም አንዱ እሱ ነው። ሁለተኛው ወደን ባደረግነው ስራ በቃ የኔ ምርጫ ነው። አንዳንድ ጊዜ እኮ እየተራቡ ሳይበሉ ሳይጠጡ ሆዳቸው ባዶ ሆኖ ማለት ነው አሁን በልቻለሁ ብለው ልጆቻቸውን የሚያበሉ አሉ። ግን ደግሞ ርቦኛል ብለው ኮምፕሌን ሲያቀርቡ ደግሞ አታይም፣ ተቀብለውታል እሱን። አየህ። ስለዚህ አንተ መርጠ በሰራው ስራ የሚመጣውን መከራ መቀበል አለብህ። በቃ አምነ መቀበል አለብህ። ዋጋ እንዳለው ካመንን ስንቀማ እንኳን ጨምረን እንድንሰጥ ነው መጽሐፍ ቅዱስ የሚነግረን። ቀኝህን ሲመታ ግራህን ስጦ ይላል። ካመንበት ከተረዳ ነው ማለት ነው። ምንድን ነው የሚለው? የማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ የፍጹምነት ትምህርት ነው። በነገራችን ላይ እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት፣ እንዲከስህም እጀ ጠባብንም እንዲወስድ ለሚወድ መጎናጸፊያን ደግሞ ተውለት። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ። ለሚለምንህ ስጥ፣ ከአንተ ይበደር ዘንድ ከሚወድ ፈቀቅ አትበል ይላል፣ ወይም ፈቃዱን አትከልክሉ ይላል። ካመንበት እንደሱ ነው መሆን ያለብን። በቃ እቺ ልጅ እየታመመች እየተራበች በቃ እኔ ዋጋ አገኝበታለሁ ብላ የምትረዳ ከሆነ ያለውን ነገር በጸጋ መቀበል፣ እሱ ደግሞ ፍጹምነትን ይጠይቃል። እርግጠኛ ነኝ እዚህ ደረጃ ላይ ደርሳ አይደለም ማለት ነው። ስለዚህ ወደ ኋላ ተመልሰን ይህን እኔ የማደርገውን ነገር እግዚአብሔር ይቀበለዋል ወይ? አሁን እኔ ሰዎች ከልክያቸው ቢቀየሙኝስ አይደለም ማለት ያለብን፣ ሰጥቻቸው ራሴን ጎድቼ ቤተሰቦቼንም ጎድቼ እግዚአብሔር ቢያዝንብኝስ የሚለውን ደግሞ በተቃራኒ ማሰብ መቻል አለብን ማለት ነው። እና እኔ ከዚህ ህይወት ለመውጣት ቀስ ብሎ መጀመሪያ ውስጥን ማዳመጥ፣ የባለፈውን ያሳለፍናቸውን ህይወቶች ፊት ለፊት አድርጎ ማየት፣ የትኛው ላይ ከሰርን፣ የትኛው ላይ ያተረፍን፣ ምንድን ያደረግነው፣ ሰብሰብ አድርገን የሆነ ነገር ብናደርግ ነበር የሚሻለው ወይ ዝም ብሎ መበተን፣ ባካና አለው ነው ህይወታችን ተጠቅሎ። ከዛ ቆም ብሎ ማሰብ፣ ከዛ በተቻለ መጠን ባሉን ጊዜያቶች የምናገኛቸውን ጓደኞቻችንን የምንውልባቸውን ቦታዎች መምረጥ አለብን። ወደ ቅዱሳት መጽሐፍት ማዘንበል፣ ወደ ቤተክርስቲያን ማዘንበል፣
ለእኛ ጥሩ የሚያስቡ ልክ እንደ እህታችን አይነት መካሪዎችን ልባችንን ሰጥተን ለመስማት መሞከር አለብን ብዬ ነው ማስበው። ቀዳሚ እዚህ ጋር ግን እኔ ምን እያሰብኩኝ ነበረ፣ አሁን እግዚአብሔርን ማስደሰት በህይወታችን እግዚአብሔርን ያስደስታለሁ ብለን እንድንጠይቅ ብቻ ነው የሚያስፈልገው የሚለውን ነገር አለን። እውነት ነው። ከዚህ በፊት ባለፈው ትምህርት ላይ ተምረናል። ግን ምንድን ነው እናት ምናልባት እዚህ ትኖራለች፣ አባት እዚህ ይኖራል፣ ሽማግሌዎች እዛው ልጆቻቸውን በቃ ደረሱልኝ ብለው የሚጠብቁ የዕለት ጉርሳቸውን ከልጃቸው የሚጠብቁ ለነሱ በየጊዜው ነው የምትልከው። አሁን ይህንን አለማድረግስ እግዚአብሔር ሊያሳዝን ይችላል። እናቷ ለአሮጊት እናቷ ለምሳሌ ብታደርግ አንተ አንድ ነገር ስታደርግ መጀመሪያ አቅምህ ነው የሚታየው አይደል? ያለ አቅምህ ምንም ልታደርግ አትችልም። አጠገብ አብረህ ሆነህ ታለቅሳለህ እንጂ። ለምሳሌ እኔ የ5,000 ብር ደመወዝተኛ ከሆንኩኝ በትክክል እግዚአብሔርን ፈርቼ የማደርግ ከሆነ አላባክነው። መረዳት የሚገባቸውን ሰዎች አስባለሁ። ማድረግ ለሚገባኝ ነገር አደርጋለሁ። ቅድሚያ ለምሰጠው ነገር ከዛ ከ5,000 ብር 2,000 ብሩን ብጠቀም 3,000 ብሩን ግን ቅድሚያ ለምሰጠው ነገር መቼም 3,000 ብር ላከፋፍል ብል እና 3 ሰዎች ቢኖሩ 1,000 ብር እናቴንም ጨምሬ አልሰጥም። ለእናቴ 2,000 ብር ሰጥቼ ምናልባት እናቴ እኮ ወንድሞቼን እህቶቼን ሰብስባ እዛው ምሳም ቁርስም እየበሉ ሊሆን ይችላል። ለእናቴ መስጠት ኢንዳይሬክት ለወንድሞቼ መስጠት ነው። እሱን ቁጭ ብሎ ማሰብ ነው። የቱን ነው እግዚአብሔር የሚወደው? አየህ እንጂ እኔ ለእሱ 5,000 6,000 ለወንድሜ ምልክለት ከሆነ እየጠጣም እየቃመም ከጓደኞቹ ጋር እንጆ እያደረገ ገንዘቡን የሚያባክነው ከሆነ ለእሱ መስጠት አይደለም እግዚአብሔርን ራሱንም አያስደስተውም። እርግጠኛ ነኝ ነገ ጠዋት ማለት ነው። እና በፕሮግራም ነው ማድረግ ያለብን። ክሊር ሆነን ያለንን እናደርጋለን፣ የሌለንን ደግሞ እነግራቸዋለን። ይህን በሚቀጥለው ላደርግ የምችለው አሁን ይህን ላደርግ አልችልም። በይሉኝታ ግን እያደረግን አሁን በይሉኝታ አይመስላቸውም እነሱ ስላላት ነው አላት። ይኸው ባለፈው ለእንትና እንትን ልካለች፣ ለእኔ ደግሞ እንትን አላከች። ስለዚህ ክሊር አድርገን ነው ማስቀመጥ ያለብን። ይኸው ሐዋርያት እንደውም አንድ ነገር አስታወስከኝ። በሐዋርያት ሥራ ምዕራፍ 5 ቁጥር 40 ላይ ኖረውበታል ይህንን ህይወት። በነገራችን ላይ ማለት ነው መመስከር በሚገባቸው ሰዓት ይመሰክራሉ። እውነቱን መናገር በሚገባቸው ሰዓት በዛ ንግግራቸው የሚደርስባቸውን ነገር ደግሞ በጸጋ ይቀበሉት ነበር። ለምሳሌ ሐዋርያትም ይላል ወደ እነሱ ጠርተው ገረፏቸው፣ ሐዋርያትን ማለት ነው። በኢየሱስ ክርስቶስ ስም እንዳያስተምሩ እንዳይናገሩ አዘው ፈቷቸው ይላል። ሁለተኛ በዚህ ስም እንዳታስተምሩ ብለው ገርፈው ፈቷቸው ይልና እነሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ ይላል። ሰው አሁን ተገርፎ እንዴት ደስ እያሉ ይወጣል? ያመኑበትን ስለሰሩ። አየህ፣ ያመኑበትን ስለሰሩ ደስ እያላቸው። በይሉኝታ የሰራ ነው ግን ያላመንበት ስለሆነ ካደረግነው በኋላ ይጸጽተናል። ተጨንቄ ታማከረኛለች አለ ደግሞ። አየሁ። ስለዚህ እሱ ነው እግዚአብሔር ለማስደሰት የምንሰራው ነገር በኋላ እኛን ውስጣችንን የሚያስደስተን። በቃ ያመንበት ጉዳይ ነው። አምኜ ነው ይህንን ያደረግኩት፣ ስለዚህ አናፍርበት። ካላመንበት ውስጣችን ግን ሰላም የማያገኝ ከሆነ ያን ድርጊታችንን ማቆም ነው ያለብን። እንደውም በይሉኝታ የማየውን ነገር ውስጥ ከመግባት እውነቱን ተናግሮ ትንሽ ቅያሜም ጥላቻም ሊሆን ይችላል። በኋላ ግን ይረዱናል እነዛ ሰዎች፣ እርግጠኛ ነኝ። እና ወደዚያ ህይወት መምጣቱ እጅግ በጣም እኔ የዋህነትንና ጅልነትን መለየት መቻል አለብን። አንዳንድ ሰዎች አሁን ነገ ላይ የዋህ ነው፣ እኔ የዋህነት አይደለም ጅልነት ነው። የዋህነት እኮ ማለት ምን ማለት መሰለ? እያወቀ ማለፍ ማለት ነው። በቃ ለእግዚአብሔር እየሰጡ ማለፍ። ካለበለዚያ ግን እንደው ሰው አንድ ጊዜ ትጋጫለህ፣ ሁለተኛም ሄደ ደግሞ ከዛ ከግንቡ ጋር መለሰ የምትላተም ከሆነ በጣም ከባድ ነው። እና እኔ የዋህነትን ከጅልነት ይሉኝታን ከሆደ ሰፊነት ጋር ይሄ በጎ ያለ ነው። ይሉኝታ ከሆደ ሰፊነት ጋር ያገናኙታል። መልካም ይሉኝታ ነው። ሆደ ሰፊ ነገር አላፊ መሆን አስፈላጊ ነው። የይሉኝታ ሰው መሆንም አስፈላጊ ነው እና ወደ ውስጣችን መመልከት ይኖርብናል ነው። ሶስተኛ ጥያቄያችን አልማዝ አዳነ በሚል መጠሪያ ያለውን ተመልካቾችን ያደረሱ ነው። ቃል ታሰማልን። በእውነት ይህ ትምህርት ለእኔ ነው። አንድ ጥያቄ አለኝ። በጣም የምወዳት ጓደኛ ነበረችኝ፣ ማለቴ የሚስጥር ጓደኛ። ሁሉንም ነገር እናወራለን። ነገር ግን ለሌላ ሰው አትንገሪ ብዬ ብነግራት ለሌላ ሰው አወራች። ይቅርታ ጠየቀችኝ። ይቅርታውን ተቀበልኩ። ግን እንደ ድሮ መሆን አንችልም ስላት እሷ ደስተኛ አይደለችም እና እኔ ደግሞ ሁሌም እጨነቃለሁ። ማለቴ እንደ መጀመሪያ ስላልሆንኩ ኃጢአት ይሆንብኛል? እኔ ስደት ከመጣሁ በኋላ ስለ ሃይማኖቴ ትንሽ አውቃለሁ። ከሀገር ቤት ስመጣ ምንም አላውቅም ነበር። እንደውም ሃይማኖቴን ልቀይር ነበር። እግዚአብሔር ይመስገን ከቤቱ አልወጣሁም ብለዋል።
አሁን ተመልካቻችን ደግሞ ሁለት ስህተት ነው የተሳሳቱት። የመጀመሪያው ሚስጥራቸውን መናገር። አንድ ሰው ላይ በነገራችን ላይ ምስጢር ነው ካለ ለምን የሚናገረው ነው? አየህ ሚስጥር እኮ ድብቅ ማለት ነው አይደል? በቃ የራሱ ብቻ የሆነ ካለበለዚያ ከሚስጥር እናውጣውና ያንን ጉዳይ ሚስጥር መሆኑን እንተወውና ህመም የሚፈጥርብኝ ወይም እኔን ለጭንቀት የሚዳረገኝ ነገር ነው፣ ስለዚህ ምን ትለኛለህ ብሎ ማውጣት። ከሚስጥር እንሰርዘው፣ ሚስጥር የሚለውን ነገር እናወጣ። ለምሳሌ ኃጢአት ሚስጥር አይደለም አይደል? ለንስሐ አባት የምትነግረው እኮ ኃጢአቱ ስለሆነ ነው። ሚስጥር ቢሆን ኖሮ አትናገርም እንዴ? ያንተ እኮ ነው፣ ያንተ ጉዳይ ነው። ስንት ከንስሐ አባታችን የምንሰውረው ሚስጥር አለ። ኃጢአትን አይደለም እያልኩ ያለሁት፣ ሚስጥር አለ። ማንም ሰው ለራሱ የሚይዛቸው ነገሮች አሉ። ክፉ ነገር ከሆነ በነፍስ የሚያስጠይቅ ከሆነ ህሊናን የሚጎዳ ከሆነ በእግዚአብሔር ዘንድ የሚያስጠይቅና ዋጋ የሚያሳጣ ከሆነ ግን ኃጢአት ነው። እሱን ተናግረ ፈርጀዋል። አየህ ይሄ ኃጢአት ነው፣ አይጠቅምም። ስለዚህ ከጓደኞቼ ጋር ተመካክሬ ይህን ማስወገድ አለብኝ ማለት አለብን። እኔ እንደውም ምስጢር ነው ብሎ አንድ ሰው ነገር ሊነግረኝ ሲፈልግ አልሰማውም። በቃ ምስጢር ከሆነ ያዘው አንተ። ከባድ ነው። እንደውም አንድ አባባል አለ፣ ሰውየው ምስጢር ነው ብሎ ነግሮት ለሌላ ሰው ነግሮበት ከሌላ ሰው ሰማው። ማን ነገር ሲለው ገሌ። ከዛ ጠራውና እንደ አንተ ምስጢር ነው ብዬ ነግሬ እንዴት ትናገራለህ አለው። የእውነት ታሪክ ነው። እኛ ሰፈር ነው ልጁ እና ዝም ብሎ እንደ ልቡ የሚያወራ ልጅ ነው። ከዛ እና አንተ አልችል ያልከውን እኔ ልፍ እንዳለ ወይ አለው። እዛው ለልጁ ነው የነገረው እኮ እኔ ልፍ እንዳለ አንተ አልችል ብለህ የነገርከኝን እኔ ልፍ እንዳለ ያለው ይላል። ሁላችንም ነው የተማርንበት። ቀላል ነገር ይመስላል፣ ግን በቃ አንተ ሳትችል ነው የነገርከው አይደል? እሱ ካለዛ ሚስጥር አይደለም። ምክር ከሆነ የሥራ የትምህርት የምናምን ከሆነ አማክረው። ሚስጥር ከሆነ ለምን ተነግረዋለህ? በቃ አንተ ጋር ነው መቅረት ያለበት ነው። ግን ሚስጥረኛ ጓደኛ የሚባል ነገር እግዚአብሔር ይስጥልኝ። ሚስጥረኛ ጓደኛ የሚባለው የልብ ሚስጥር አይደለም። እርግጠኛ ነኝ አሁን ይሄን ያንዳንዱን ጥራ ሚስጥረኛ ጓደኛ ሆነ ምን አማከርከው ብትባለው እገሌን ወድጃታለሁ ሊሆን ይችላል። እንዴት ላናግራት ሊሆን ይችላል። ሌላም ብዙ ነገሮች አሉ። በጣም ከባድ እሱን ነው ሄዶ ነገረብኝ የሚል ማለት ነው። የልብ የሚስጥር ጓደኛ የምትለው ማለት ነው። ሚስጥር ማለት አሁን ሌላ ሰው ሊያውቀው የማይችል በኖርማል ህይወትም ሊሆን ይችላል። እሱ ግን የሚያውቀው ድክመትህ ሊሆን ይችላል አይደል? የተለያየ ነገር ሊሆን ይችላል። እንደፈለክ እሱ ጋር ታወራለህ፣ ሌላ ጋር ማታወራው ሊሆን ይችላል። የራሱ የሆነማ ሚስጥር አለው ሰው። ያኔ እሱን ሲያወጣው ነው ከባድ የሚሆነው። ይሄ በሀገራትም ደረጃ አለ፣ በቤተሰብ ደረጃ አለ፣ በትዳርም ደረጃ አለ። የባልና የሚስት ሚስጥር አለ የራሳቸው ማለት ነው። ያወጣው ጊዜ ያልቅልሃል። በቃ እሱን ነው እኔ እያልኩ ያለሁት እንጂ የልብ ጓደኛ የሚስጥር ጓደኛ እሱ አለ በጣም። ሁለተኛው ስህተታቸው የትኛው መሰለ? አሁንም ሌላ ስህተት ደግሞ ፈጠሩ። ልክ ሲታረቁ ምን አሉ? እንደ ድሮ ግን ይኸውልህ ይሄ ሚስጥር ነው፣ እኔ ላልሆን እችላለሁ። ትክክል ነው፣ ውስጤ ተጎድቷል። ይቅርታውን ተቀብለህ ግን ለራስህ ቀይ መስመር ማስመር በቃ ራስህ ነህ። ከዚህ በኋላ ቤት ያልጠራውም ሊሆን ይችላል አይደል? እኔ ያልጠራሽም ለምን እላታለሁ? እሷን በቃ እሱ እኮ ነው ያስ ከሆነ የሚያጋጨን ለራሷ ስል ነው። ጥንቃቄ ማድረገው። ለምሳሌ ቁልፍ ሰጥቻት፣ ሴቶች ብዙ ጊዜ ጓዳቸውን ምናምናቸውን አንዷ ሻንጣቸውን ምን ቦርሳቸውን ይተያያሉ አይደል? ቁልፍ ሰጥቻት ከሆነ የሆነ ነገር ያደረገችው ሁለተኛ ቁልፍ አልሰጣትም። ይሄ ለኔ ነው በቃ አለቀ አይደል? ግን ከዛሬ ጀምሮ እንደ ድሮ አንሆንም፣ ሁለተኛ ቁልፍ አልሰጥሽም፣ ገባ አብረን እንቀጥል። ለምን አስባለ? ሁለተኛው ችግር ይሄ ነው። አየህ በቃ የራሳችን ነው፣ ራሳችን ማስመር በቃ መንገድ አሳብረን መሄድ፣ ጓደኝነታችን እንዲያሻክርብን የሚያደርገውን ነገር ማጥፋት። ነግሬ ከሆነ አላውቅም። አንድ ቢሮ ጓደኛው ይሄድና ከገንዘብ ጋር ነው የሚሰራው ልጁና እየሰራ አለቃው ይጠሯል። ጓደኛው አለ አጠገቡ። ከዛ ሮጥ ወጣና ይቅርታ ብሎ ተመልሶ መጥቶ ቆለፈው። መሳቢያውን ብሩን አስቀምጦ ቆለፈና ሄደ ማለት ነው። ይሄኛው በጣም አዝኗል። እንዴት ተመልሶ መጥቶ ይቆልፍብኛል ምናምን ብሎ ማለት ነው። ከዛ ከመጣ በኋላ ግን እንዴት ተመልሰ መጥተህ መሳቢያ ትቆልፍብኛለህ አታምነኝም ወይ አለው። ስለማላምን አይደለም አለው፣ ስለምወድ ነው። እኔ አሁን እየሰራው ነው፣ ምን ያህል ብር እንደተቀበልኩና አላውቀውም አለ። ለምን እኔ አንተን በጎደለ ሰዓት ላይ ስለምወድ ነው የቆለፍኩት። በቃ እኛም ደግሞ ሪስፔክት መስጠት አለብን። ሰዎች ከኛ የሆነ ነገር ሲከለክሉ ክፋት ነው ብቻ ለምን እንለዋለን? እኛ ለመጠበቅ እኔም እኮ ደስ የሚለኝ እሱ ነው። ክፍት አድርጎት ሄዶ ልብ አድርግ የሆነ ብር ቢጎድል እኔ ከወጣው በኋላ እና ለህሊናዬስ የሆነ ብር እኮ ጎደለብኝ ቢለኝ ለእኔ ለህሊናዬስ ጥሩ ነገር ነበር? እኔ ነኝ እንደውም ቆልፍ እና ሄድ ማለት ያለብኝ ማለት ነው። እና አንዳንዴ
እኛ የምናደርጋቸው ነገሮች እንደ ክፋት አይታዩም። ለሌሎቹ ሰዎች የግድ መናገር የለብንም። አሁን ግን እንዴት ነው ማስተካከል ያለብን ነው። አንደኛ እኔ ጓደኝነት ራሱ ምንድን ነው የሚለውን በደንብ ማወቅ አለብን። ጓደኛ ብዙ አለ። እንደውም አንድ የአማርኛ ቲያትር ላይ ነው የሰማሁትኝና የሀገራችን አርቲስቶች ሲናገሩ ጓደኛ ማብዛት ወሬ ማብዛት ነው ትላለች፣ ብሽጭት ብላ ማለት ነው። በቃ ወሬ ነገር ምናምን ማብዛት። ብዙ ጓደኛ የሚይዙ ሰዎች አሉ። ጓደኛ መምረጥ ቅድም እንዳልከው ማለት ነው። ከቤተክርስቲያን አንጻር ምን መርጠው አለ፣ ከትምህርት ቤት አንጻር፣ ከስራ አንጻር ምን መርጠው ጓደኛ አለ። በቃ መምረጥና በየፈርጁ ማስቀመጥ። ዝም ብሎ በየአስፋልቱ ያለው ሰው በሙሉ ጓደኛችን ሊሆን አይችልም። እና ጓደኝነት ምንድን ነው፣ እስከ ምንድር ነው ግንኙነታችንስ እስከ ምን ድረስ ነው የሚለውን ማስመር። እንደ መጀመሪያው አልሆንኩም ማለት ምን ማለት ነው? የመጀመሪያውስ ትክክል ነው ወይ? አየህ፣ እንደ መጀመሪያ አንሆንም። የመጀመሪያው ስትሮንግ እኮ ሊሆን ይችላል። የመጀመሪያው ራሱ የመጀመሪያውን ማን ነው ጥሩ ያደረገው? እኔ የመጀመሪያ የምለው የመጀመሪያ ግንኙነታችን ጥሩ ነው የሚሉት እነሱ ናቸው። የተሳሳተም ሊሆን ይችላል። ስለዚህ እሱን የሚያውቁት ሁለቱ ናቸው። እና እኔ ከመጀመሪያው ስህተት መማር፣ እዚህ ደረጃ ውስጥ የከተተን ነገር ምንድን ነው የሚለውን ነገር ቁጭ ብሎ ማየትና ማስተካከል፣ ጓደኝነትን መቀጠል። ግን በመሃል ሁልጊዜም ቀይ መስመር አለ። ሁሌም በእኔና በአንተ መካከል ቀይ መስመር አለ። በእኔና በወንድሜ መካከል ቀይ መስመር አለ። በእኔና ባለቃዬ መካከል ቀይ መስመር አለ። ያን በህቡ አስምሮ መንቀሳቀስ ይጠቅማል ነው። ትቀየመኝ ይሆን ምናምን የሚለውን ነገር ማስወጣት ከሊናችን። በቃ በተቻለ መጠን እንደ በፊቱ ያለውን ነገር መቀጠል፣ ከእሷ ጥያቄ ሲመጣ ግን ለመመለስ መሞከር ነው። አራተኛ ጥያቄያችን አቶ ሳምራዊት በሚል መጠሪያ ያለው አድማጭ ተመልካቾችን ያርሱ ነው። ቃልዎት ያሰማልን። እባካችሁ ይህን ጥያቄ መልሱልኝ። 1 ንስሐ ስንገባ ለካህኑ በሐሳብ በመናገርና በመፈጸም በተግባር የሰራነውን ኃጢአት ነው የምናዝዘው ወይም የምንናገረው፣ ወይስ በመናገርና በመፈጸም የሰራነውን ነው? በምሳሌ ቢያስረዱን ብለዋል። ጥሩ ነው። ባለፈው ሰርተነዋል። ይህንን ስለ ንስሐ ኃጢአት የሚሰራው ዞሮ ዞሮ ወደ ካህን የምንሄደው ስለ ኃጢአት ስርየት ነው። ኃጢአት የሚሰራው ደግሞ በ3 ወገን ነው። በሐሳብ ይሰራል፣ በንግግር ይሰራል፣ በድርጊት ይፈጸማል። ብዙ ጊዜ የምንናዘዘው የተናገርነውን የድርጊቱንና ማነው የንግግሩና የተግባሩን ነው። ያልሆነ አንናዘዝም ማለት ሐሳባችን በቀን 1000 ጊዜ ይወጣል ይወርዳል። ሰው እንሰቅላለን፣ እንገላለን፣ ቄር እንላለን፣ እናስራለን፣ እንፈታለን እና አንይዘውም ነው። ስለዚህ ይሄ ያልሆነ ኃጢአት ስርየት እንድናገኝ ደግሞ አባቶቻችን ባገኙን ጊዜ መስቀል በምንሳለምበት ሰዓት እግዚአብሔር ይፍታ ከኃጢአት ማሰሪያ እግዚአብሔር ይፍታ ባለ ጊዜ ካህኑ ያለው ኃጢአት ይለቅሳል። የቀኑ ለማታ የማታው ለቀን አይውልም አያድርም ማለት ነው። ግን ሐልዮ ስንል አሁንም በእቅድ ለምሳሌ ቦታ፣ ጊዜ፣ ገንዘብ፣ ጉልበት ምናምን ተበጅቶለት የሚጸነስ ሐሳብ አለ። የኃጢአት ሐሳብ ማለት ነው። አይ ለምሳሌ ቀኑን ሐሙስ፣ ሰዓቱን 6 ሰዓት፣ ቦታውን እዚህ ቦታ ማገኘው እገሌን ብለን አስበን ማለት ነው። ያ ነገር ጊዜው ሁኔታው ሲመቻች የሚፈጸም ከሆነ ጥሩ አለመሆኑን ስንረዳ ለካህኑ መናገር እንደዚህ አስቤም ሸምቄ አግኝቼ እንዲለው ነበር ላረገው ነበር ምናምን ምክርም ስለሚያስፈልገው ግሳጼም ስለሚያስፈልገው ወደፊት በዛ ሐሳብ ውስጥ እንዳይሄድ እንጂ ይሄ ዝም ብሎ የሚወጣው የሚወርደውን ሁሉ እንናገሩስ ብንል እንዴት አድርገን ነው ሰብስበን የምንናገረው ነው። እና ያለው ኃጢአት ሙሉ ለሙሉ አይነገርም ማለት አይደለም። የታቀደ ወረቀት ላይ የሰፈረ ቀን እና ጊዜ የሚጠብቅ ሐሳብ ካለ ለምሳሌ እገሊትን እንዲህ ላደርጋት አስቤ እገሊን እንዲህ ላደርጋት አስቤያለሁ ብሎ የሚያስብ የሚሸምቅ ሰው ሐሳቡ ክፉ ከሆነ የግድ ኑዛዜ ያስፈልገዋል፣ ስርየትም ያስፈልገዋል። 5ኛ ጥያቄያችን አቶ ጸጋ ዳመና በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ቃልዎት ያሰማልን፣ ረጅም ዕድሜ ከጤና ጋር ይስጥልን። አንድ ጥያቄ አለኝ። እህቴ ሙስሊም አግብታ ወለደች። እኔም በዛ ሰሞን ወለድኩ። ልጄን እሷ ጋር አስቀምጫት ሲሄድ ልጄን ጡት ታጠባታለች። ተይ ማለት ይሉን ተያዘኝ። እኔም የእሷን ልጅ ማጥባት ጀመርኩ። እህቴ ትቀየመኛለች ብዬ ኃጢአት ሰራው ይሆን? በማርያም መልሱልኝ፣ አመሰግናለሁ ብለዋል። አሁን እኔ ጥያቄው እውነት ለመናገር ነዝራልነት ይታይበታል። እኮ አሁን ስለ ሃይማኖት ኬሪየስ መሆን ነገር ይታይበታል። እውነት ለመናገር ይሄ አሁን ማህበራዊ ህይወትን ማህበራዊ ትስስርን ምናምን ሊያጠናክር ይችላል። ሌሎች ሰዎች እንደሚሉት የአንዷን እናት ጡት አንዱ ህፃን የአንዱ እናት በሃይማኖት የማይመስሉ ጡታቸውን እያጠቡ ቤት እየሰሩ ይኖሩ ነው። ይሄ ትክክል ነው፣ በባህላችን ይደረግ ነበር።
እንደ ሃይማኖት ግን በጣም ሲሪየስ መሆን አለብን። ነገ ጠዋት አንዱ ወደ አንዱ ያለመጠቃለሉ ምንም ኤቪደንት የለንም። እንደውም እኛ ጽኑ ሆነን ሌላውን ማምጣት ነው ያለብን። ይሄ ማለት ግን ለብቻችን እንቁም ሌሎቹ እናግልላቸው ማለት አይደለም። የኔን ማክበር መቻል አለብኝ በቃ። እንደውም አንድ ትልቅ አባት አማከርኳቸውና በጣም ብስጭት ብለው ሁለቱም መጠመቅ አለባቸው አሉና ያችኛዋ እንኳን ምን ትጠመቃለች አሉ። እንደገና ወደ ልባቸው ተመልሶ ማለት ነው። ንዝላልነት ይታይበታል፣ ግሳጼም ያስፈልገዋል። እንዴ ለምንድን ነው እንደዚህ የሚሆነው? በቃ እናት እስከሆነች ድረስ ልጇን እንዴት አድርጋ ነው ትሪት ማድረግ ያለባት? የእሷን ጡት ነው መጥባት ያለባት። እግዚአብሔር ያዘጋጀው የእሷን ጡት ነው። ይሄ የችግር ጊዜ እኮ ነው ሰው የሌላ ሰው ጡት የሚጠባው የችግር ጊዜ ነው። እንደውም ምንድን ነው የከብት ጡት እየጠቡ ያደጉ ህጻናት ሁሉ እናውቃለን በታሪክ ማለት ነው። እና ችግር ሲሆን ምንም ችግር የለውም፣ የመከራ ጊዜ የአጸባ ጊዜ ማለት ነው። እና የሃይማኖት ጽናት የለም፣ ድርጊቱ የሚበረታታ አይደለም። ጥንቃቄ ያስፈልጋል። የካህን ግሳጼና ምክር ያስፈልጋል። ሁለተኛ እንዲህ አይነት ነገር አይደረግም። ይሄ ማለት እኛ ስርዓተ ማዕድ ላይ እኮ ተናግረናል አይደል? አብሮ መብላትን ከከለከልን አይደል? አንድ ላይ በሃይማኖት ከማይመስል ሰው ጋራ በአንድ ገበታ መብላት ክልክል ነው አለ። ጥላቻ አይደለም አይደል? ምክንያቱም የክርስቲያን ማዕድ ከመጀመሩ በፊትም ሲፈጸምም ስርዓተ ጸሎት ስላሉ አንድ ሰው ማዕዱ መባረክ አለ። እኔ ከባረኩኝ እሱ ሊከፋው ይችላል። አይ እሱ ይባርክ ካልኩኝ ደግሞ እኔ ደግሞ ይከፋኛል። ማንም ሰው የኔን ማዕድ ሊባርኩ አይገባም። ስለዚህ ማዕድ አንድ ላይ ያደርገን አይችልም። እርግጠኛ ነኝ። እንደዛ ካልን እንዴት ነው ልጄን እየቀጣው? ልክ እንደ ሙሴ እናት ማለት ነው። በስነ ስርዓት ልጄን ማሳደግ አለብኝ እና ይሄ ልጅስ በእንዲህ አይነት ሁኔታ አድጎ እንዴት ነው ሃይማኖትን የሚቀበለው መጨረሻ ላይ? እና ንዝላልነት ይታየዋል። ኃጢአት ነው ያስኮንናል ባይባልም፣ ነገር ግን ንዝላልነት ይታየዋል። ይሄ ድርጊት መቆም አለበት። የሃይማኖት ጽናትን አያመለክትም። ወደ ካህን ሄዶ ምክርና ተግሳጽ ያስፈልገዋል። ግን አሁን ይሄ ጸጸቱን በጣም እንትን ያልኩ ይመስለኛል ምናምን የሚለውን እንተውና ጥንቃቄ ግን እናድርግ። ስድስተኛ ጥያቄችን እጹብ ደጀኔ በሚል መጠሪያ ያለው አድማጭ ተመልካቾች ዜና ደሱ ነው። ሰላም መምህር፣ ለሚሰጡን ትምህርት በእግዚአብሔር ስም እያመሰገንኩኝ እጅግ ወሳኝ ጥያቄ ነበረኝ። እኔ ለአንድ ዓመት በባዶ ሆድ የሚወሰድ የቲቢ መድኃኒት ተጠቃሚ ነኝ። ወተትና ሌሎች የፍስክ መድኃኒቶች መውሰድ ግዴታዬ ነው። በዚህም ምክንያት ከጾምና ከስጋ ወደሙ ተለይቼ እየኖርኩ ነው። ስለዚህ መምህር ጨንቆኛል፣ ምን ባደርግ ይመክሩኛል? በመጀመሪያ ጥያቄውን ወደኛ ስላመጡት እጅግ በጣም እናመሰግናለን። እግዚአብሔር ምሕረቱን ይላክልዎት ነው የምንለው። አንድ የጠቀሱት ቃል አለ። ምንድን ነው? ከጾም እና ከስጋ ወደሙ ተለይቶ መኖር። እኔ ከጾም ተለይተው እየኖሩ አይደለም። ምክንያቱም እሳቸው ጾም እየሻሩ አይደለም። ጾም መሻር ማለት አንድ መጾም የሚችል ሰው አልጾምም ብሎ ያገኘውን ሲበላ። እሳቸው ግን ጾም እየሻሩ አይደለም፣ መጾም ነው ያልቻሉት። ፈቃደኛ ናቸው ግን መጾም አልቻሉም። ጾሙን ሽረውት ሳይሆን ተፈቅዶላቸው ነው ማለት ነው በህመማቸው ምክንያት። እና እኔ ይህንን ባለፈውም ተናግሬያለሁኝ። ነፍሰ ጡር እናቶች፣ መጫቾች እንዴት ጾም ይሻራሉ ይላሉ። እየሻርን አይደለም ነው በቃ እየሻር። ለምሳሌ መኪና ስትነዳ ቀይ መብራት ሲበራ ትቆማለህ አይደል? ግን ቀይ መብራት ጥሰው የሚሄዱ አካላት አሉ አይደል? አምቡላንስ፣ እሳት አደጋ። እነዚህ አሁን ህገወጦች ናቸው። ሰው ለማዳን ነው በቃ ተፈቅዶላቸዋል እነሱ ማለት ነው። ስለዚህ አራሷም መጫቷም ለማዳን እኮ ነው፣ በሽተኛውም ለማዳን ነው፣ ተፈቅዶልናል። ቤተክርስቲያን የፈቀደችው እና የአምቡላንሱ እኮ ምንም አይጸጸትም እኮ ቀይ ጣስኩኝ ብሎ በተፈለገ መንገድ ይሄዳል፣ የያዘው በሽተኛ ስለሆነ ማለት ነው። ሰው ቤተክርስቲያን ፈቅዳልን ነውና ጾም ሽር ያለው አይባልም ነው በቃ እየሻረን አይደለም። ከስጋው ደግሞ መከልከል ይሄ በጣም የሚታሰብበት ጉዳይ ነው። አንደኛ እኔ አሁን ኦርቶዶክሳዊ የሆኑ ሐኪሞች አሉ፣ ኦርቶዶክሳዊ የሆኑ ባለሙያዎች አሉ እና ለአንድ ቀን ይሄ በባዶ ወደ የሚወሰደው መድኃኒት ቢቆም ብዙ ጉዳቱ አይታየኝም። በእርግጥ ባለሙያ መሆን ይጠይቃል። አንድ ቀን ሰው ቅዱስ ስጋውን ክቡር ደሙን ለመቀበል ያውም የተሻለ መድኃኒት የሚበልጥ መድኃኒት ማለት ነው አይደል? መስዋዕትነት መክፈል አለበት። በጭራሽ ይሄ አይቆምም ወይም ደግሞ በፍጹም ሊታቀብ አይችልም የሚል አስተምሮ ያለ አይመስለኝም። እና እኔ ከኦርቶዶክሳዊ የሆኑ የሕክምና ባለሙያዎችን ማማከር፣ ካህናቱን ማማከርና ከስጋው ደግሞ በአፋ የሚሆኑበት ነገር ግን አይታየኝም። እኔ እሱ የሚቻል ይመስለኛል። ለአንድ ቀን ይሄኛውን ስጋዊ መድኃኒት አቁሞ የበለጠውን የነፍስ መድኃኒት መቀበል ጉዳቱ አይታየኝም። የእግዚአብሔር ጥበቡ ደግሞ እንዳለ ሆኖ ማለት ነው። እና እሱን ከሐኪሞች ጋር የቤተክርስቲያን ሐኪሞች አሉ። እኔ አንዳንድ ጊዜ ይገርመኛል የሕክምና የሚሰጡ አካላት አንዳንዶቹን እኔ በሌላ ሰው ገብቼ ሁሉ ለማናገር ሞክሬያለሁ። ትንሽ
ኮስተር ብለህ ስታናገር መለስ ይላሉ። ካለዛ ስልቹነትም ስለሚታይባቸው ይመስለኛል በቃ አይቋረጥም ብያለሁ ይሉሃል። ለምሳሌ በየ8 ሰዓት ልዩነት የሚወሰድ መድኃኒት ጠዋት የግድ መውሰድ አለብህ ይለዋል። ለምንድን ነው ጠዋት መወስደው? 6 ሰዓት ጀምሬ 8 ሰዓት እየጨመርኩ መሄድ ይችላሉ አይደል? እስከ ጾሜን ሳልነቃ። ይሄን አንተ ስታቅ ነው የምታደርገው። እነሱ የለም ጠዋት ጀምረህ ከዛ በኋላ ከሰዓት ምናምን ይለዋል። ሌሊት ብሎ ወስዶ ይችላል እኔ ከፈለግኩኝ። እና በሰዓት ልዩነት የሚወሰዱ መድኃኒቶች እንኳን ትሪትመንታቸው በጣም የሚያሳዝን ነው። ስለዚህ ኦርቶዶክሳዊ የሆኑ ሐኪሞችን አማክሮ ካህናቱን አማክሮ ስጋው ደግሞ እንዲቀበሉ ማድረግ ይቻላል። ካለዛ ደግሞ በውስጥ መስመር ይደውሉልንና እናገናኛቸዋለን። 7ኛ ጥያቄ አት ሰብለ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። መምህር ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። እኔ አንድ ጥያቄ አለኝ፣ ይመልሱኛል ብዬ ተስፋ አደርጋለሁ። ቀጥታ ደውዬ ነበር፣ ስልክ አታነሱም። በእግዚአብሔር አትለፉኝ፣ በጣም ያስጨንቀኛል። እኔ የምኖረው አረብ ሀገር ነው እና በስልክ ንስሐ ገባው፣ ግን ቀኖናዬን ሳቀርብ እሁድና ቅዳሜን አልጾምኩም፣ አልሰገድኩም። እያቋረጥኩ የተሰጠኝን ቀን ጨርሻለሁ። እንደዛ ስላረኩ አሁንም ኃጢአቴ ይሰረያል አይሰረይም እያልኩኝ አስባለሁ። መምህርም ምን ይሉኛል ሁሌ አስባለሁ። እና ደግሞ ቄስ አይደሉም ንስሐ የሰጡኝ መነኩሴ ናቸው፣ ግን አሁን እራኳቸው። ሚዲያ ላይ ያሉ አባቶች ትክክለኛ አይደሉም ትለኛለች እህቴ። ከዛ መጽሐፍ ግዢኝ ብለውኝ እሺ ብያቸው፣ ግን አልገዛዋቸውም። ግን ቃል አባይ እንደሆንኩ ይሰማኛል። መምህር በምትችሉት መጠን አትለፉኝ ባዛኝቷ ብለዋል። መስተካከል ያለበት ነገር አለ። አንደኛ ሚዲያ ላይ ያሉ አባቶች በሙሉ ትክክል አይደሉም የሚለውን ጭፍን የሆነ ነገር ስለሆነ እሱን አልስማማም። ሁለተኛው ኃጢአቴ ይሰራል አይሰረይም የሚለው እኛ የተሰጠንን ቀኖና በትክክል ስለፈጸም ብቻ አይደለም ኃጢአታችን የሚሰረው። አሁን አንዳንዶቹ በቃ 10 ስገድ ይባልና 9 ከሰገዱ ኃጢአታቸውም አይሰረይ፣ 10 ከሰገዱ ደግሞ የሚሰረይ ይመስላቸዋል። የእግዚአብሔር ቸርነት ነው እሱ። እኔ 3 መሰረታዊ ነገሮች ይታዩኛል። አንደኛው የንስሐ አባት ምርጫን ከዚህ ልጅ ተነስተን የንስሐ አባት እንዴት ነው የሚመረጠው? የንስሐ አባት ማለት የነፍስ አባት ማለት ነው። ስለዚህ ትክክለኛ የቤተ ክርስቲያን ሰው መሆን አለበት። ሌሎች ሰዎች በዙሪያው ስለሱ ምስክርነት መስጠት አለባቸው። እነዚህ ነገሮች በደንብ ቼክ ማድረግ አለብን ማለት ነው። ሁለተኛው አሁን ራሱ ይኸውልህ ቄስ አይደሉም መነኩሴ ናቸው ማለት በራሱ እንኳን ቄስ ላልሆነ ሰው ንስሐ እንደተናገረች ነው ሌላ ሰው የሚያስበው ማለት ነው። ግን መነኩሴ ሆነው ክህነት ያላቸው ማለት ነው። እንግዲህ እሷ ቄስ መጥለው ያገቡትን ነው ማለት ነው። መነኩሴ ሆነው ግን ክህነት ያላቸው ናቸው። ስለዚህ ለመነኮሳትም ኃጢአትን መናዘዝ ክህነት እስካላቸው ድረስ፣ አንዳንዴ ደግሞ ምንኩስና ያለ ክህነትም ስለሚፈጸም እሱን መጠንቀቅ ያስፈልጋል። የንስሐ አባት ምርጫ ይታይ። ሁለተኛው የትምህርት ወይም የእውቀት ማነስ ሁለቱም ላይ አለ። ሁለቱም ላይ አሁን ቀኖና ሰጡኝ የምትላቸው አባትም ላይ አለ፣ እሷም ላይ አለ። ለምን መሰለ? ቅዳሜና እሑድ ቀኖና ሲሰጥ እንዴት ነው ማለፍ ያለበት? ቅዳሜና እሑድ ይሰገዳል፣ ይጾማል። ይህንን እሷ መጠየቅ ነበረባት። እሷን ባትጠይቅ ደግሞ ቅዳሜና እሑድን እንዲህ ነው የምታደርጊው ይላሉ እኮ የንስሐ አባቶቻችን አይደል? በዓላት ላይ ቅዳሜና እሑድ ሲሆን የሰጡንን ቀኖና የማይፈጸሙበት ሁኔታ አለ። ስግደት ከሆነ ቅዳሜና እሑድ አትሰግድም፣ ጾም ከሆነም እንደዚሁ ማለት ነው። እንዴት እንደሚያልፍ ቅዳሜና እሑድ የምታውቀው ነገር የላትም ማለት ነው። አየህ። ስለዚህ ቅዳሜና እሑድን ስላልሰገርኩ ቅዳሜና እሑድን ስላልጾምኩኝ ቀኖና ያፋለስኩ ይመስለኛል የሚለው ጥያቄ የመጣው ከእውቀት ማነስ ነው ማለት ነው። ሁለቱም ጋር የእውቀት ክፍተት አለ። ሶስተኛው እውነት ለመናገር ይሄ ጥያቄ ወደ እኛ የሚመጣ ጥያቄ አልነበረም። እውነት ለመናገር ለምን መሰለ? ማለቅ ያለበት እዛው ነው። ቀኖና ተሰጣት ራኳችን ትላለች። ግን ገብቶኛል እኮ ስህተት ነዋ። ቀኖና ተሰጣት አይደለ? ከዛ ቀኖናውን ከጨረሰች በኋላ ቀጥታ ወደ እሳቸው ጋር መሄድ አለባት ማለት ነው። ይሉኝታው ምናምኑ ሌላ ጉዳይ ሆኖ ለኛ የነገረችንን ቅዳሜና እሑድን እንዲህ ነው ያሳለፍኩት ምናምን አሁን ጨርሻለሁ ብላ ሪፖርት ማድረግ ነበረባት። ሌሎቹም ምዕመናን ይህን ትሬንድ መልመድ አለባቸው። በጣም ጥሩ ሀሳብ ነው። ስለ ንስሐ አባት ባነሳው ግን ተያያዥ እንደዚሁ አይነት ጠቅልል አድርገን እንድትመልሰው እንደው አንድ ጥያቄም ተመሳሳይ ይዘት ያለው አንድ ጥያቄ አለ። ራሄል የምትባል እህታችን ያደረሰችን ነው። ቃለ ሕይወት ያሰማልን። አንድ ጥያቄ ነበረኝ። ንስሐ አባት አለኝ። በአሁኑ የፍልሰታ ጾም ንስሐ ገብቼ ቀኖናዬን ጨርሼ ይፍቱኝ ስላቸው ቀኖና ሲሰጡኝ ገጠሩ ውስጥ ለሚገኙ ቤተክርስቲያን መጋረጃ ገዝተሽ ትሰጫለሽ ብለውኝ ነበር። እኔም እሺ ብዬ ነበርና ያልኩሽን አመጣሽ አሉኝ።
እኔም ብሩ አልሞላልኝም። ንስሐ ስገባ ያለውበት ሁኔታ ነግሬያቸው ነበር። እኔ አሁን ላይ ሰው ቤት ነው የምሰራው። ደሞዜ 3000 ብር ነው። ከዚህ ላይ አስራቴን አውጥቼ ቀሪውን አጠራቅሜ እንደማመጣ ነው የተነጋገርነው። ግን እቃውን ስታመጪ ነው ጸሎት የማደርግልሽ አሉኝ። የታዘዝኩት ነገር ለማምጣት በእኔ ደሞዝ የ5 ወር ነው እና እስከዛ ድረስ ሳልፈታ ልቆይ ነው ወይስ ምን ላድርግ? እባካችሁ መልሱልን አሉ። ይህን ጥያቄ ያነሳሁት ስለ ንስሐ አባት ስታነሳ ነው አንዱ። በዚሁ አያይዞ የሁለቱንም የንስሐ አባት ምርጫም እዚህም ላይ በጣም ወሳኝ ነው። በጣም ጥሩ ነው ያገናኘው። የንስሐ አባት ምርጫ በጣም ወሳኝ ነው። እኔ አይደለም ንስሐ አባት እኮ አንተ ለመታከም ስትሄድ ሆስፒታል ትመርጣለህ። አይኔን ለማታከም የአይን ስፔሻሊስት ማን ነው ትላለህ። ዝም ብለህ ገንዘብን ሄዳ አትከሰክስም እና ሰውም ታማክራለህ የትኛው ሐኪም ይሻላል የሚለውን ማለት ነው። እና እኔ ነፍስን የሚያህል ትልቅ ነገር እንዴ የቤተክርስቲያን ልጆች እኮ ነን። ካህናቱን እናውቃቸዋለን። ጠጋ ብንል ሲያስተምሩ ልጆቻቸውን ሲመክሩ ቤት ሲመጡ እናያቸዋለን እኮ መርጦ መያዝ። ካለዛ ደግሞ እውነት ለመናገር አሁን ምንም የሚቸገረን ነገር የለም። ወደ ሰንበት ትምህርት ቤት እንኳን ጎራ ብንል ሰንበት ትምህርት ቤቶች በጣም ዲቮትድ ሆነው የሚሰሩ አሉ። ከንስሐ አባት ጋር የሚያገናኙ ስለሚያውቋቸው ተመዝገቡ ብለው ማለት ነው። እና እኔ ከቤተክርስቲያን መራቅ ነው ይሄ። እርግጥ ነው መንገደኛው በሙሉ ካህን አይደለም። ሁለት አይነት ካህናት አሉ። ልብ አድርግ። የእኛ ትክክለኞቹን ካህናት ትተን ማለት ነው። ሁለት አይነት ካህናት፣ አንደኛ ሙሉ ለሙሉ የቤተክርስቲያንን ማያውቋት ጥምጥሙን መስቀሉን ምኑን የጨበጡ የያዙ ከመርካቶ የገዙ ክህነትም የሌላቸው ሙልጭ ያሉ በቃ የሚያጭበረብሩ በየቤተ ክርስቲያኑ ላይ ስትዞር ታያቸዋለህ ምናምን የሚሸጡ እና አንዳንድ እናቶች ጥምጥሙንና መስቀሉን ስለሚያው ብቻ በርከክ ብለው ባርኩኝ ይላሉ። ከዛ ገንዘቡ ይሽቁላቸዋል። የፈለገ ማማተም እንኳን የማይችሉ ናቸው እነዚህ ሰዎች ማለት። ሁለተኛዎቹ ደግሞ ክህነቱ አላቸው፣ እውቀቱ ደግሞ የሌላቸው ደግሞ ክህነቱን ተቀብለውታል፣ እውቀቱ ምንም የሌላቸው በየዋህነት ደግሞ ያሉ አሉ። ሶስተኛዎቹ እንግዲህ እነዚህ ክህነቱም እውቀቱም ያላቸው ነው። ክህነቱም እውቀቱም ያላቸው ደግሞ የሚገኙት ቤተክርስቲያን ውስጥ ነው። ቢያንስ ተጠያቂነት ስላለባቸው ይፈራሉ። አየህ፣ ምንም ሊያደርጉ አይችሉም። ተጠያቂ ያላቸው ሰንበት ትምህርት ቤቱ፣ ሰበካ ጉባኤው፣ ስብከተ ወንጌሉ ስለሚያውቃቸው እነዛን ሰዎች በትክክል ትሪት ያደርጋሉ። ይህ መንገደኛውን ግን እቃ እንኳን ስንገዛ ከመንገድ ላይ መግዛትና ከሱቅ መግዛት እኮ ልዩነት አሉ። ከመንገድ ከገዛው ቢበላሽ ሰውየውን አታገኘውም። ሱቅ ስገዛ ግን ሄደ ልትከራከረው ትችላለህ። እና ቦታ ያላቸውን ካህናት መፈለግ ይገባል። በውጭ የሚኖሩ እህቶቻችን ደግሞ እዛው አካባቢ ካህናት አሉ። አሁን እኔ አረብ ሀገር እኮ ከሳውዲ አረቢያ በስተቀር ይመስለኛል ሌሎቹ ጋር ይብዛ የሚነስም ካህናት አሉ። ቢያንስ በስልክ እናገኛቸዋለን። እና በደንብ ለመፈለግ መሞከር መቻል አለብን ነው። ከዛ ወደ መፍትሄዎቹ ስመጣ የመጀመሪያው ጠያቂያችን ቀኖና ላይ ራኳቸው ምናምን ያለችው ማለት ነው። አሁንም ተፈልጋቸው። ምክንያቱም እኔ እውነተኛም ሊሆኑ ይችላሉ እኮ እኛ አባት ከእሷም ጉድለት ኖሮ ሊሆን ይችላል። እና በደንብ ተፈልጋቸውና ታናግራቸው። ወይ ደግሞ አካባቢያቸው ላይ ያሉ ሰዎችን እሳቸውን የሚያውቁ ሰዎችን በሙሉ ትጠይቅና ማንነታቸውን ትመርምር። አሁን ካልነው ከቤተክርስቲያን ካህናት ውጭ ከሆኑ መለየቱ ይሻላል፣ ሌላ ካህን ፈልጎ መያዝ ይሻላል። አይ ትክክለኛ ካህን ሆነው ከተገኘ ደግሞ ያለውን ግንኙነት መቀጠል ነው። ወደ ሁለተኛው አሁን አንድ ላይ ስላመጣው ጥያቄ ደግሞ ስንሄድ ይህንን ገዝተሽ ለቤተክርስቲያን ይህን ገዝተህ ስጥ ማለት በትክክልም ይደረጋል። አግባብ ነው። ቤተክርስቲያንም በእንዲህ አይነት መልኩ ስለሆነ ግን የሰውየውን አቅም ያገናዘበ ነው። እንደ ቅጣት ግን አይደለም ይላል እኮ እግዚአብሔር አይደል? ስጦታ ተቀበልልኝ ይልና ግን በልቡ ወዶ ፈቅዶ ሊሰጠኝ ከሚያስብ ሰው ብቻ ተቀበል ነው የሚለው። ስለዚህ እንዲህ አይነት ችግር አለ። ለምሳሌ የመምህራን እጥረት ያለበት ቦታ ላይ መምህራን ደሞዝ የሚከፍሉ አሉ። የአብነት ተማሪዎችን ስንቅ የሚረዱ አሉ። አብያተ ክርስቲያናትን የሚያስከፍቱ አሉ። ካላቸው ገንዘብ ላይ ማለት ነው። ይህንን የሚያደርጉ አቅሙ ያላቸው ሰዎች መጋረጃ መግዛት በጣም ትንሽ ነገር ነው። አድርገውት በበጎ ስንመለከተው ማለት ነው። በተረፈ ግን አይ ስትገዢ ነው ስሬት መሰጥሽ ማለት ግን ይህ ክህነቱን በገንዘብ መደራደር ነው የሚያደርገው ማለት ነው። ይላላ መጽሐፉ በነፃ የተቀበላችሁትን በነፃ ስጡ ነው። ቤተክርስቲያን ይህን አታደርግ። እንደውም ካህኑ ብልህ መሆን ያለባቸው ሁሉን ከጨረሱ በኋላ መደረግ የሚገባውን ነገር ማስቀመጥ ነው። ይሄን ብታደርግ፣ ይሄን ብታደርግ፣ ይሄን ብታደርግ በፈቃዷ ደግሞ ብላለች። ፈቃደኛ ነች። ይሄን ለማድረግ ፈቃደኛ ነኝ፣ ግን ደግሞ ይሄን አድርጌ አጠራቅሜ የምደርሰው ከ5 ወር በኋላ ነው አለች። ስለዚህ ስሬቱ ተሰጥቷት ጸሎት ተደርጎላት ከ5 ወር በኋላ ማድረግ ትችላለች። ይሄ ሙሉ ለሙሉ አግባብ አይደለም ነው። አሁንም ቀጥታ ከሳቸው ጋር መነጋገር ነው ያለባት። አደርገዋለሁ ነገሩን፣ ነገር ግን አሁን የኃጢአት ስርየት እንዲሰጠኝ እፈልጋለሁ ብላ ታናግራቸው። አይሆንም የሚሉ ከሆነ ደግሞ ያው በውስጥ መስመር ታናግረንና የንስሐ አባት ወደ ማስያዙ እንሄዳለን ማለት ነው።
የመጨረሻ ጥያቄያችን የሚሆነው ለዚህ መርሃ ግብራችን ሙሉ በሚል መጠሪያ ያሉ አድማጭ ተመልካቾችን እንደሱ ነው። እግዚአብሔር ይስጥልን መምህራችን፣ እኔ አንድ ጥያቄ አለኝ። በአረብ ሀገር ኢጃዛ ቤት በሃይማኖት ከማይመስሉን ጋር አብረን ተሰባስበን ስንበላ ደስተኛ አይደለሁም። እኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ባርኬ ነው መብላት የምፈልገው። ደግሞ ከባረኩት እነሱ ላይበሉ ይችላሉ። ዝም ብለን ግንባራችንን ብቻ አማትበን እንበላለን። ክርስቲያን ጓደኞቼን ለምንድን ነው ምግቡን እማንባርከው ስላቸው አይ ምእመን አይባርክም አሉኝ። መልሳቸው አላስደሰተኝም። አሁን ሰሞኑን በጾም ምክንያት እኔ ስለምቆይ ለብቼ እየበላው ሰላም አገኘውኝ። የንስሐ ጾም ስላለብኝ እስከ 23 እቆያለሁ። ግን ከዚያ በኋላ እግዚአብሔር ቢረዳኝ ሳልጣላ ለብቻዬ ነው መብላት የምፈልገው ብለዋል። የአድማጭ ተመልካቻችን ችግር ወደኋላ የሰራነውን ቪዲዮ አላዩትም። ስለ ስርዓተ ማዕድ ጥሩ አድርገን ነው የሰራነው። እንደውም ብዙ አስተያየት የመጣበት ሴቶች እንኳን እንደውም በጥያቄና መልስ አንተ ጥያቄዎችን አቅርበ ሴቶች መባረክ አይችሉም የሚል ነገር ሁሉ መጥቶ እንዴት ማዕድ ሴት ትባርካለች እንዴ የሚል ነገር ሁሉ አንስተን በደንብ ተነጋግረናል። እና ወደኋላ ሄደው ቢያዩ አሁን ማማተብ ብዙ ሰው አልገባውም። ሲያማትብ ቡራክ የሚሰጥ እየመሰለው የካህኑ ስራ ብቻ ልክ አሁን ካህኑ ቤተ መቅደስ መቅደሱ ውስጥ በመንበሩ ላይ እንደሚያማትበው ህመምተኛ ላይ እንደሚያማትበው ቡራኬ ለመስጠት እንደሚያማተበው እያደረጉት ማለት ነው። እና የስልጣን ጉዳይ አይደለም ማማተት። በእርግጥ ደግሞ እኛ የተሰጠን የልጅነት ስልጣን አለን። የሱ አንዱ ነጸብራቅ ነው። ስለዚህ ስናማትብ መባረክ፣ መለየት፣ መቀደስ ብቻ አይደለም። ስናማትብ አሁን አንደኛ ምግባችንን እንለያለን፣ እንቀድሳለን ማለት እንዲባረክልን፣ የበላነው እንዲስማማን ማለት ነው። በቀላሉ የበላነው ጤና እንዲሆን አብሮ ሌላ ነገር እንዳይኖር አጠገባችን እርኩሳን መናፍስትን የምናስወግድበት ሰውነታችንን ራሳችንን የምንጠብቅበት መሳሪያ ነው። መስቀል ነው የክርስቶስ ኃይል የተገለጠበት የድህነታችን ምክንያት ማለት ነው። ስለዚህ ማማተብ ከክርስትና ሕይወት ጋር ተነጣጥሎ የሚታይ አይደለም። አንድ ክርስቲያን ማዕዱን ሳይባርክ መብላት የለበትም። ነውር ነው፣ ግዝት ነው እንደውም ማለት ነው። ስለዚህ ሴትም ትሁን ወንድም እንዴ ክርስቲያን ሆናለች እኮ ተጠምቃለች። በጥምቀት ወንዱም ሴቱም እኩል ነን፣ የክርስቶስ ልጆች ነን ማለት ነው። ልጆቹ እስከሆን ድረስ መለያችን ነው፣ እናማተባለን። መባረክና ቡራኬ ማስተላለፍ መፈወስ አይደለም ሴቷ ወንዱም አይፈቀድለትም። የካህን ስራ ብቻ ነው። ካህን ብቻ ነው ያንን የሚያደርገው ማለት። አሁን መስቀል ማሳለም ማማተብ አይደለም። መስቀል እያሳለመ በረከት እየሰጠ ከኃጢአት እስራት እየፈታ ነው። የስልጣን ጉዳይ ነው ማለት ነው። እኛ እያደረግን ያለ ነው ማማተብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንል እየለመንን ነው ማለት ነው። እንዲጠብቀን እግዚአብሔር ምግባችን እንዲባርክ ባርክልን እያልነው ነው። አየህ ካህኑ ባርኮ ነው የሚሰጠን፣ እኛ ደግሞ ባርክልን እያልነው ነው። ስመ እግዚአብሔርን እየጠራን እያማተብን ስመ እግዚአብሔርን እየጠራን ባርክልን እያልነው ነው። እና ማማተብ የማንኛውም ክርስቲያን የሚፈጽመው ነው። የወሰዱት እርምጃ ግን ትክክል ነው። ለብቻ መመገብ ማለት ነው። አንድ ክርስቲያን ይሄ ነው። አየህ በቃ ክርስትናውን ነው መያዝ ያለበት። ሰዎችን ሳያስቀይም አይ እኔ ጸሎት አድርጌ ስለምበላ እናንተ ደግሞ ጸሎት እንዳደርግ ስለማትፈቅዱልኝ ለብቻ የመመገብ የምችለው የፈለግኩት ለዚህ ነው ብሎ አሳምኖ ለብቻ መመገብ፣ አመስግኖ መጀመር፣ አመስግኖ መጨረስ አግባብ ነው እና ወደፊትም እንዲቀጥሉበት ነው። ለብቻው መመገቦት የሌሎችን ሰዎች ማገለልና ወይም በሌሎቹ ሰዎች ላይ ክፉ ነገር እንዳደረጉ የሚያስቆጥር አይደለም ለማለት ነው። ጥሩ ጥያቄ ነው ነገራችን። ለዛሬ ያዘጋጀሁት ጥያቄዎች እነዚህን ይመስላሉ። በጣም እናመሰግናለን። በጥሩ ሁኔታ ታብራርተውልና እንግዲህ መጨረሻ ምናልባት የምታስተላልፈው መልእክት ካለ እባክህ። የለም ግን ምንድነው ሁልጊዜ የምንናገረው ነገር አለ። አዳዲስ ተመልካቾቻችን ትመጣላችሁ፣ እጅግ በጣም ደስ ይለናል። ጥያቄዎች የምናስተናግደው ግን ብዙ ጊዜ በቀረቡት ትምህርቶች ላይ ነው። ለምሳሌ በርዕሰ ጉዳይ አንድ ነገር እናነሳለን፣ እናስተምራለን። እዛ ጉዳይ ላይ ጥያቄዎች ታስቀምጣላችሁ፣ ጥያቄዎቹ ይመለሳሉ። ከዛ ርዕሰ ጉዳይ ውጪ ከሆነ ደግሞ ምናልባት ማስተምረናቸው ሊሆን ስለሚችል ወደኋላ ያሉትን ቪዲዮዎች በመመልከት እንድትከታተሉን አደራ ለማለት ነው። ሌሎች አድማጭ ተመልካቾቻችን ደግሞ እንደኛው ጥያቄዎችን እያያችሁ በመመለሱ እንድታግዙን የተለመደ ትብብራችሁን የተሰሩ ቪዲዮዎችም ካሉ እየጠቆማችኋቸው ማለት ነው ሊንክ እያደረጋችሁ እንድታሳዩ የበኩላችሁን አስተዋጽኦ እንድታደርጉ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን እንድትገልጹ አደራ እንላለን።
አመሰግናለሁ። በጣም መልካም፣ እኛም እናመሰግናለን። እግዚአብሔር ይስጥልን። የተወዳችሁ ተመልካቾቻችን እንግዲህ የልማድ ንግስና ምዕራፍ 27 የተሰጡ ትምህርት ላይ በይሉኝታ ዙሪያ የተነሱትን የእናንተን ሀሳብ፣ አስተያየቶች፣ ጥያቄዎችን ምላሽ ያቀረብንበት መርሃ ግብራችን ነው። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ደግሞ ስለ ምቀኝነት በተነሳው በተሰጠ ትምህርት ላይ ደግሞ ስለ የተነሱ ሀሳብ፣ አስተያየቶች እንደዚሁም ደግሞ ጥያቄዎችን ምላሽ ይዘን አብረን እንቀርባለን። መጋቢ መምህር ምትኩ አበራ እየመለሱልን እኛም ጥያቄውን ያቀረብን ቆይታ እናደርጋለን። ስለዚህ ላልሰሙ እያሰማችሁ ሼር እያደረጋችሁ እንድትከታተሉን አብራችሁ እንድትሆኑ በአክብሮት ትጋብዛለን። የዩቲዩብ ቻናሎቻችን ቀንድልን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ለሌሎችም እንድታካፍሉ ላይክም እንድታደርጉ ግብዣ እናቀርባለሁ። ስለነበረን ጊዜው ላይ አምላካችን እግዚአብሔር ስም የተመሰገነ ይሁን። ቸር ቆዩልን።